ዛዶቅ ይህ ዛዶቅ ፐርዝ ነው። ተመስገን ደጋሽ ከአውስትራሊያ። አለመተዋወቅ አይደንቅም ባልተዋወቁ ሰዎች። አለመተዋወቅ አይደንቅም ባልተጋቡ ሰዎች። አለመተዋወቅ አይገርምም አባትና ልጅ ባልሆኑ ሰዎች። አለመተዋወቅ በተለያየ ሀገር የሚኖሩ ሰዎች ባይተዋወቁ ብዙ አይደንቅም። ምናልባት በኢንፎርሜሽን ምናልባት ስለዛ ሀገር ስለዛ ቦታ ስለዛ ሀገር ሰዎች በተለያየ ነገር ሊሰሙ ይችላሉ። ግን ያ ማለት እውቂያ አይደለም። መተዋወቅ ሳይሆን ኢንፎርሜሽን ነው። ስለነሱ ያላቸው ጥቂት ግንዛቤ ይጨምራል። ነገር ግን በጣም የሚገርመው ነገር እየኖሩ አብረው አለመተዋወቅ ከባድ ነገር ነው። አንዳንድ ጊዜ ሰዎች አንዳንድ ጽሁፎች ላይ አንዳንድ ስዕሎች ላይ እንዳለ በተለይ በዚህ ዘመን በዚህ በቴክኖሎጂ ዘመን ልጆች አይፓድ ይዘው እናት ሞባይል ይዛ አባት ሞባይል ይዞ ሁሉም በአንድ ጠረጴዛ ላይ ቁጭ ብለው ግን ሁሉም በየራሳቸው ዓለም ውስጥ ሆነው እንደዚህ የሚል ጽሁፍ ተጽፏል። አንድ ላይ ነን ግን አንድ ላይ አይደለንም። ይገርም ነው። አንድ ላይ ናቸው፣ በአካል አንድ ላይ ናቸው፣ ግን አንድ ላይ አይደሉም። አሁን እየሆነ ያለው ነገር እንደዚህ አይመስላችሁም? አለመተዋወቅ፣ አብሮ እየኖሩ አለመተዋወቅ፣ አብረው እየወጡ እየገቡ አለመተዋወቅ፣ አንዳቸው አንዳቸውን አለመረዳት። በጣም ይሄ ደግሞ እየከፋ ሲሄድ የተዋወቅን ቀን ትልቅ ችግሮች እየተፈጠሩ የሚሄዱበት ጊዜ ለዚህ ነው። አንዳንድ ጊዜ ሰዎች ይጋቡና ሳይተዋወቁ ከዛ በኋላ ከጋብቻ በኋላ ሲተዋወቁ አንዳንድ ጊዜ ከወንድ ጀርባ ያለውን ነገር ስታጠና ብዙ ታሪኮች ያሉት ነገር ወይ ምናልባት ብዙ ልጆችም ያሉ ሌላ ታሪኮች ከሷም ጀርባ ያለውን ነገር ሲጠና ከዛ በኋላ ሲተዋወቁ ከተጋቡ በኋላ ሲተዋወቁ ችግር የሚፈጠርበት ጊዜ አለ። ግን አብረው አልነበር እንዴ ሲኖሩ ሲባል አብረው እየኖሩ ነበረ፣ ግን አይተዋወቁም። መጽሐፋችን በጣም በሚገርም ሁኔታ መተዋወቅን በጣም አስረግጦ ይናገራል። ምን አብረው እየኖሩ መታወቅ አለባቸው። አብረው እየኖሩ በደንብ አንዳቸው መረዳት አለባቸው። ክብር ለኢየሱስ ክርስቶስ ይሁን። ይሄ ነው ባለፈው ሳምንት ዮሐንስ ወንጌል ምዕራፍ 14 ቁጥር 31 ላይ ተነሱ ከዚህ እንሂድ ብሏቸው ደቀ መዛሙርቱን ይዟቸው ሲሄድ ማለትም ኢየሱስ ክርስቶስ የአገልግሎቱ መጨረሻ ላይ በደረሰ ጊዜ ይዟቸው ሲሄድ በመጀመሪያ በቁጥር 1 ምንድን ነበረ? ልባችሁ በጣም ታውከዋል። ምክንያቱም በምዕራፍ 13 እንደሚሄድ ነግሯቸዋል፣ እንደማያገኙትም ነግሯቸዋል። አሁን ለአይሁድ እንደነገርኳቸው ለእናንተ እላችኋለሁ ትፈልጉኛላችሁ አታገኙኝም ብሎ ያላቸው ሰዓት ስለሆነ ጭንቅ ነው የነበራቸው። ኢየሱስ ያንን ሁሉ 3 ዓመት ተኩል ሲያወጣቸው ሲያገባቸው አብረው ሲሄዱ ሲኖሩ የነበረው አሁን ሊለያቸው ስለሆነ በጣም ጨንቋቸዋልና ያለውን ጥያቄ ሁሉ ለመጠየቅ ተዘጋጅተዋል። በቃ ከመሄዱ በፊት ይሄን ልባችን ማረፍ አለበት ብለው ሊጠይቁ በተዘጋጁበት ጊዜ የተለያዩ ጥያቄዎች ሲጠየቁ አይታችኋል። ማለት ስለ መንገድ ይጠይቁታል፣ ስለ ማንነቱ ይጠይቁታል፣ አብን እንዲያሳያቸው ይጠይቁታል። ጥያቄ በጥያቄ የሆነ ምዕራፍ ነው። ምዕራፍ 14 አይታችሁ እንደሆነ ሲጨርስ እንደውም ተነሱ ከዚህ እንሂድ ይላቸዋል። ተነስተው ይሄዳሉ። ስለዚህ ዛሬ መጽሐፍ ቅዱስ ላይ ይሄንኑ የሚያስረዳን የኢየሱስ ክርስቶስ ወይ ደግሞ የጌታችን የመድኃኒታችን ቃል እንደዚህ የሚል ነው። በዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 8 ላይ ፊልጶስም ጌታ ሆይ አብን አሳየንና ይበቃናል። አሁን በዚህ አይነት ኮንፊውዥን ውስጥ እየሄድክ ነው፣ ደግሞ ልሄድ ነው ትለናለህ። ልባችን እርግጥ ታውቋል። ምክንያቱም ያንን ደግሞ ራሱ ኢየሱስ ነው ያለው። ልባችሁ ምን አይል አይታወክ፣ በአባቴ እመኑ በእኔም እመኑ ብሎ በ14:1 ላይ ነግሯቸዋል። ይህም ቢሆን እንኳን ልባቸው እንዲያርፍ እያንዳንዳቸው ደቀ መዝሙር የራሳቸው ጥያቄ ቢሆን እንኳን ቢያንስ 3ቱ ደቀ መዛሙርት ጥያቄውን ግን አውጥተውታል። ከወጡት ጥያቄዎች አንዱ ይሄ ጥያቄ ነው። ምን አይነት ጥያቄ ነው? እባክህን አብን አሳየንና ይበቃናል። አሁን አትፍሩ፣ አትደንግጡ፣ አይዟችሁ ብቻ ሳይሆን እንደው አሳየንና በቃ ገላግለን ልባችን ይረጋጋ፣ የታወክነው ነገር ጭንቀታችን እንኳን እናርግበውና አሳየን። ያንን የኤርትራን ባህር የከፈለውን ያንን የፈርዖን ሰራዊት በውሃ ሰምጠመውን ያንን በምድረ በዳ አባቶቻችን ረድቶናል ያሉንን ያንን ከቀንበር ነፃ አውጥቷቸው ከባርነት ነፃ አውጥቷቸው ወደ ከናን ያስገባቸውን ያንን የእስራኤል አምላክ የሚሸከም በጸናች ክንድ ያወጣቸው
ዛሬም የማይተዋቸው እሱ በቃ ግልጥ ይበልና ይታየንና አትሊስት ልባችን ያርፋል፣ በዚህ እንጽናናለን እያሉ ይሄ ጥያቄ በውስጣቸው እየተመላለሰ ፊልጶስ አሳየን። አሁን በቃ ማየት እንፈልጋለን። ከዛ በቃን። አያችሁ፣ እሱን እንየው እንጂ ይበቃናል። እሱን እንየው እንጂ ልባችን አይደረግጥም። እሱን እንየው እንጂ የሚያስፈልገን ነገር አሁን እሱ ብቻ ነው ጥያቄያቸው። ግን የሚደንቀው ነገር አሁን ስለምናነሳው ርዕስ ኢየሱስ ያነሳዋል። ይህንን ነው ዛሬ በጣም አጥብቀን ልንፈልገው፣ ልንይዘውም፣ ልንመረምረውም የሚገባ ነገር ይሄ ነው። ምንድነው እሱ ስትሉ እንዲህ ብሎ ነው የጠየቃቸው። ኢየሱስም አለው፣ ምን አለው? ፊልጶስን፣ አንተ ፊልጶስ፣ አቤት፣ በደንብ ተመልከተኝ፣ በደንብ አዳምጠኝ፣ በደንብ ስማኝ። አንተ ፊልጶስ ትኩረትን እኔ ጋር፣ ጆሮህን ስጠኝ፣ ልብህን ስጠኝ፣ አስተውል፣ የምጠይቅህን ስማ። ይህንን ያህል ዘመን፣ የቱን ያህል? ይሄውና የመጣነውን መንገድ ሁሉ ዘመን፣ ይህን አብረን የወጣንበትንና የገባንበትን ዘመን፣ ይሄ በየዕለቱ በፊት ለፊት የሚሆነውን እያየህ የኖረበት ዘመን፣ የቱን? ይሄ በተአምራት ህዝቡ እንዴት እየኖረ እያየ፣ ስወጣ ስገባ የሚሆነውን እያየ፣ እርኩሳን መናፍስቱ በሚሄድበት ሰፈር እንዴት እየጮሁ የዳዊት ልጅ ሆይ ማረን አታጥፋን እያሉ እየጮሁ፣ ድውያን ሽባያን እየመጡ ሲፈወሱ፣ የታሰሩት ነፃነት ሲወጡ፣ ይሄ ሁሉ ነገር እያየ፣ የተራቡት ጠግበው ሲበሉ ሲተርፋቸው፣ በጭንቅላታችሁ እንኳን የተረፈው ተሸክማችሁ ስትሄዱ፣ ይሄ ዘመን አንተን ምን አስተማረ ነው? እኔና እናንተን በእግዚአብሔር ቤት መመላለሳችን፣ ጌታን እናውቃለን ማለታችን ምን አስተማረን? ወይንስ አሁንም ያስተምረን የፈለገውን ነገር መንገድ ላይ ያሳየንን አሁንም እሱን ነው የምንፈልገው? ወይስ እሱን አሳይቶን እሱ ራሱን እንድናቀው ያደረገንን ጌታን አውቀነዋል በደንብ? ሃሌሉያ! ይህ ነው እኮ የሚፈልገው እሱ። ይህንን ሁሉ ዘመን ያደረኩት ሆድ እንድትበላና እንድትጠግብ፣ ስትታመም እንድትፈወስ፣ ከግብፅ ወጥተህ ከነዓን እንድትገባ፣ እነዚህ ብቻ ከሆኑና አምላክን እግዚአብሔር ካላወቀው ከሁሉ ይልቅ ጳውሎስ እንዳለው ምስኪኖች ነን። በዚች ሕይወት ተስፋ አድርገኑ ከሆነ በሁሉ ይልቅ ምንድነን? ምስኪን ነን እንዳለ ጳውሎስ። ተስፋ የምናደርገው ተስፋችን የሚሰቀለው፣ ተስፋችን የሚኖረው፣ ተስፋችን የሚንጠለጠለው በራሱ በክርስቶስ ኢየሱስ ላይ እንደሆነ ዛሬም አጥብቀን ልናጸናው በእግዚአብሔር ቃል እንፈልጋለን። ክብር ለኢየሱስ ይሁን። ስለዚህ ይሄንን ሁሉ ዘመን ከአንተ ጋር ስኖር፣ ዋው! ምን እያየ ነበር? ምን እየሰማ ነበር? ምን እያስተዋልክ ነበረ? ሁላችን አሁን ይሄንን ሁሉ ዘመን 1 ዓመት የሆነን፣ 2 ዓመት የሆነን፣ 10 ዓመት የሆነን፣ 20 ዓመት የሆነን፣ አንድ ቀንም የሆነን ብንሆን ምንድነው ከክርስቶስ ጋር እየሄድን በልባችን ውስጥ እየቀረልን ያለው? እሱንስ ደግሞ እያወቅነው ነው ወይ ብለን እንድንጠይቅ ያስፈልጋል። ከዛ በኋላ ምን አለው? ከአንተ ጋር ስኖር። ወይኔ የሚገርም ነው እኮ። ጎብኝቼ ስመለስ አይደለም፣ አይቼ ስመለስ አይደለም፣ አንድ ቀን ስንገናኝ አይደለም ያለው። ከአንተ ጋር ስኖር ኑሮ ነው። ክርስትና ኑሮ አብሮ ከክርስቶስ ጋር የሚኖር የሚታወቅ ነው። 24/7 ኦል ዘ ዊክ፣ እንደገና ኦል ዘ ይር ማለት ሁል ጊዜ ዓመቱን፣ ሁል ጊዜ ሳምንቱን፣ ሁል ጊዜ ቀኑን 24/7 ሙሉ ቀኑን ከሱ ጋር የሚኖር ህይወት ነው። ኢየሱስ ለዘላለም ስሙ የተባረከ ይሁን። ስለዚህ ምንድን ነው የሚለው? ስኖር ከአንተ ጋር። ይህንን ሁሉ ዘመን ያየኸው ነገር ኖሮ አሁን ደግሞ ከማን ጋር እየኖርክ ነው? ያንን ያየኸው ከኔ ጋር እየኖርክ ይህንን አየህ። ከዛ በኋላ ምንድን ነው? አታውቀኝምን? ዋው! ይህን ሁሉ ዘመን ኖረ እንደገና ደግሞ ከኔ ጋር ሆነ አታውቀኝም እንዴ? ይሄ ነው እኮ አያችሁ የሚያስደነግጠው። አብራችሁ እየኖራችሁ፣ አብራችሁ እየበላችሁ፣ አብራችሁ እየጠጣችሁ፣ አብራችሁ እየገባችሁ፣ አብራችሁ እያደረጋችሁ መተዋወቅ ግዴታ ነው ማለቱ ነው። አለመተዋወቅ አደጋ አለው። አለመተዋወቅ ክፋት አለው። አለመተዋወቅ ችግር ይፈጥራል ማለት ነው። በሌላ ቋንቋ ካላወቀው እኮ ችግር ነው። ስለዚህ በዚህ ሁሉ ጊዜ ማወቅ ነበረብህ እኔ ማን እንደሆንኩኝ። ያንን የሚሆኑት ነገር ላይ ልብ ከሚወሰድ ያንን የሚያደርገውን ቀና ብለህ ብታየው ኑሮ ይሄንን ጥያቄ አትጠይቅም ነበረ። ስለዚህ እኔን ያየ
የማደርገውን ነገር እሱን አይተ እኔን ካየህኝ። አያችሁ፣ ታምራቱም ድንቁም ፈውሱም አጋንንቱም ይሄ ሁሉን ነገር አይተ ወደ እኔ ብትመለከት ኖሮ፣ አያችሁ፣ ወደ እኔ ብትመለከት ኖሮ እኔን ስትመለከት አብን ታየው ነበረ፣ አባቴን ታየው ነበረ። ምክንያቱም እሱና እኔ ስንት ነን? አንድ ነን። ማየት ትችል ነበረ። ክብር ለኢየሱስ ክርስቶስ ይሁን። ወገኖቼ ሆይ ዛሬ ፊልጶስ የተጠየቀው ጥያቄ እኛ እያንዳንዳችን ራሳችንን መጠየቅ አለብን። ይህንን ሁሉ ዘመን ከእናንተ ጋር ስኖር አውቃችሁኛል ወይ የሚለው ነገር ዴፊኒትሊ ሊመለስ የሚገባው ጥያቄ ነው። ይሄ ሁሉ በመጣንበት ዘመን፣ በተቀመጥንበት ዘመን፣ በእግዚአብሔር ቤት ውስጥ ባሳለፍንበት ዘመን ያወቅነው ነገር ምንድን ነው? ብዙ ሰዎች የተለያየ ነገር አውቀዋል። ስለዚህ ያንን ያወቁትን ለመምሰል ይጥራሉ። የእግዚአብሔር ሐሳብ ግን ልጁ ክርስቶስን እንድንመስል ከሆነ እሱን ባወቅነው መጠን እሱን እንመስለዋለን። ስለሱ ባወቅን የእግዚአብሔርን ቃል በተገለጠልን መጠን እሱን ለመምሰል ዕለት ዕለት እንፈልጋለን። ስለዚህ የእግዚአብሔርም ሐሳብ ልጁን እንድንመስል ነው። የዘላለሙ ሐሳብ ክርስቶስን እንድንመስል ነው። ስለዚህ የምንመስለው የተቀበልነውን፣ የተሞላውን፣ የተረዳነውን፣ ያመንነውን ዕለት ዕለት ውሽ የምናደርገውን እሱን እንመስላለን። ክብር ለኢየሱስ ክርስቶስ። አለበለዚያ ግን ሳንተዋወቅ ከሆነ ኑሯችን ብዙ ሰዎች ፈውስን በጣም ይወዱታል፣ አጋንንት ማውጣት ብዙ ይወዱታል፣ ድንቅና ታምራትን በጣም ይወዳሉ። ኢየሱስ ሲባሉ ግን ስለ ኢየሱስ ብዙ የሚያውቁት ነገር የለም። ለምን ቢባል የሚያውቁት ያንን ስለሆነ። ወገኖች ሆይ የምናውቀው ባለቤቱን ራሱን እንዲሆን እግዚአብሔር ይርዳል። ባለቤቱ ደግሞ ድንቅና ተአምራትን በማድረግ እሱ ራሱን ይገልጣል። ስለዚህ ለእኛ ማወቅ ክርስቶስን እንዲሆንልን ጳውሎስ እንዳለ በመካከላችሁ ስኖር ከክርስቶስ ኢየሱስ ውጪ እንዳላውቅ ምን አድርጌአለሁ? ቆርጬ ነበረ። ማለት እሱ እንደተሰቀለ፣ እሱ እንደሞተ፣ እሱ እንደተነሳ ከዚህ ሌላ ውጪ እሱን በማወቅ ብቻ ልኖር ቆርጬ ነበረ ብሎ እንዲህ በድፍረት ጳውሎስ ይናገራል። ለእኔም የምንጨክነው ለዘመናችንም ስንኖር የምናደርገው ዓላማችን፣ መጨረሻችን፣ ግባችን ብለን ስናስብ በክርስትና ሕይወት ውስጥ እሱን በማወቅ በዚህ ሕይወታችን የተባረከ ዕለት ዕለት እንድናቀው ወደ እግዚአብሔር ቃል መለስ ብለን እግዚአብሔርን ቃል ጊዜ ሰጠን እናጥናው። እግዚአብሔር በቃሉ ይናገራል። ክብር ለኢየሱስ ክርስቶስ ይሁን። አለመተዋወቅ ከዚህ ፈውሰን። አሜን። Would you like to listen to the Word of God? Then go to Zadok Park and listen to the preaching. You can listen to Zadok Park on YouTube, and don't forget to follow us on Facebook. And subscribe. Yesus Yadna Tabarako. Zadok.